ዶናልድ ትራምፕ አደገኛውን ውሳኔ ወሰኑ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው ከእስራኤል ጋር ተሰልፋ ኢራንን ለመውጋት ሲጠበቅ የነበረውን ውሳኔ አስተላልፈዋል። በመካከለኛው ምስራቅ የሚገኙ ሀገራትም በከፍተኛ ውጥረት ውስጥ ገብተዋል። የአሜሪካ በጦርነቱ መቀላቀል የጦርነቱን አውድም ማስፋት ጀምሯል። በሌላኛው ሰበር መረጃ ደግሞ ኢራን ባስወነጨፈቻቸው ሚሳኤሎች በእስራኤል ትልቁ ከሚባሉት አንዱ ሆስፒታል መመታቱ ተዘግቧል። ከዚሁ ጋር ተያይዞ በእስራኤል ከፍተኛ ቁጣም ተቀስቅሷል። በሌላኛው ሰበር መረጃ ደግሞ እስራኤልና ቱርክ የቃላት ጦርነት ውስጥ ገብተዋል። በቱርክና እስራኤል መካከል የተከሰተውን ውጥረት እየጨመረ መሆኑ መገለጹ የሚታወስ ሲሆን በዛሬው ዕለት የሁለቱ ሀገራት መሪዎች መዘላለፋቸው ተሰምቷል። መረጃውን በዝርዝር ተሰሙታላችሁ። በሌላኛው ደግሞ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት እየተባባሰ የመጣውን የእስራኤልና ኢራን ግጭት አስመልክቶ ውሳኔ ለማስተላለፍ አስቸኳይ ስብሰባም ጠርቷል። ከጦርነቱ ጋር ተያይዞ እየወጡ ያሉ አዳዲስ ሰበር መረጃዎችን በዚህ ሰዓት የመረጃ ጊዜ ወደናንተ በዝርዝር የምናደርስ ነው የሚሆነው። እንደተለመደው ይህንን ቪዲዮ ላይክ በማድረግ ይጀምሩ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ከኛ ዘንድ እንድታገኙ የአክብሮት ግብዣችን ነው። አሁን በቀጥታ ወደ ዝርዝር ጉዳዮቹ ነው የምናመራው። Oil depots and gas refineries have now been hit. Huge fires burnt long into the night as Iran's critical national infrastructure and major source of economy is now being targeted. This is also an attempt to disrupt Iran's fuel supplies. በኢራንና እስራኤል መካከል ያለው ውጥረት ከፍተኛ ደረጃ ላይ በደረሰበት በአሁኑ ወቅት የእስራኤል ባለስልጣናት ስለሚሰጡአቸው መግለጫዎችና ተያያዥ ጉዳዮች ላይ በርካታ መረጃዎች እየወጡ ይገኛሉ። የእስራኤሉ መከላከያ ሚኒስቴር እስራኤል ካቲዝ የኢራን የበላይ መሪ አያቶላ አሊ ካሂሜኒ የዘመናችን ሂትለር ነው ሲሉ የጠሯቸው ሲሆን እንዲህ ያለ አምባገነን መሪ መኖሩ መቀጠል የለበትም ሲሉ ተናግረዋል። ይህንን የተናገሩት ኢራን በሆስፒታልና በመኖሪያ ህንጻዎች ላይ ነጣጠረ ጥቃት ፈጽማለች ከተባለ በኋላ ነው። ሚኒስትሩ አክለውም የእስራኤል መከላከያ ሰራዊት ከዋና ግቦቹ አንዱ የአያቶላ ካሚኒን ስጋት ማስወገድ መሆኑን እንደሚያውቅም ፍንጮችን ሰጥተዋል። መግለጫው የእስራኤል መንግስት በኢራኑ መሪ ላይ ያለውን አቋም በእጅጉ ያጠናከረና ለመሪው በቀጥታ የማስጠንቀቂያ መልእክትን ያስተላለፈ ነው ተብሏል። በተያያዘ ዜና ደግሞ ከጥቂት ቀናት በፊት ሮይተርስና ሌሎች ዓለም አቀፍ ተቋማት የአሜሪካ ባለስልጣናትን ዋቢ በማድረግ እንደዘገቡ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል የኢራኑን የበላይ መሪ አያቶላ ካሚኒን ለማስገደል ያቀረበችውን እቅድ ውድቅ ማድረጋቸውን መዘገባቸው የሚታወስ ሲሆን ዘገባዎቹ እንደሚሉት የእስራኤል ባለስልጣናት ካሚኒን ለማስገደል የሚያስችል አጋጣሚ እንዳገኙ ለዋይት ሃውስ ቢያሳውቁም ፕሬዝዳንት ዶናልድ ትራምፕ ግን እቅዱን አልተቀበሉም ነበር። እንደ አንድ የአሜሪካ ባለስልጣን ገለጻ ትራምፕ ኢራናውያን እስካሁን አንድም የአሜሪካ ዜጋን አልገደሉም፣ ይህንን እስካላደረጉ ድረስ ለፖለቲካ መሪዎቻቸው መግደል ማውራት የለብንም በማለት ሐሳቡን መቃወማቸው የሚታወስ ነው። እነዚህ ሁለቱ ክስተቶች እንደሚያሳዩት የእስራኤል መንግስት በኢራን አመራር ላይ ጠንካራ እርምጃ ለመውሰድ ፍላጎት እንዳለው ሲሆን የትራምፕ አስተዳደር እንዲህ ያለውን እርምጃ ክልላዊ ግጭትን ከቁጥጥር ውጪ ሊያደርግ ይችላል ከሚል ስጋት የተለየ አቋም እንደነበረው ነው። ምናልባትም እስራኤል የኢራኑን ጠቅላይ መሪ አያቶላ ካሚኒን ከገደለች ጦርነቱ ከቀጠናዊ ጦርነት አልፎ የዓለም ጦርነት ሊያደርግ ይችላል በሚል ስጋት ነው ትራምፕ የግድያ እቅዱን ውድቅ ያደረጉት። ይህ በእንዲህ እንዳለ ኢራን ዛሬ በፈጸመችው የሚሳኤል ጥቃት 89 እስራኤላውያን መጎዳታቸው ተነግሯል። ኢራን በዛሬው ዕለት በፈጸመቻቸው የሚሳኤል ጥቃቶች የተጎዱ ሰዎች ቁጥራቸው ወደ 89 ከፍ ማለቱን የእስራኤል የድንገተኛ አደጋ አገልግሎት አስታውቋል። በተጨማሪም በቴል አቪቭና በደቡብ የሀገሪቱ ክፍል የተወነጨፉ ሮኬቶች 3 ሰዎች ላይ ከባድ ጉዳት ማድረሳቸውን እንዲሁም ሁለቱ ደግሞ በመካከለኛ ሁኔታ ላይ ናቸው ተብሏል። አብዛኞቹ የተጎዱት በፍንዳታዎች እንዲሁም በስብርባሪና በፍንጣሪዎች መሆኑን የሕክምና ባለሙያዎች ተናግረዋል። በእስራኤል ደቡባዊ ክፍል ቤሬሻባ በተሰኘ ከተማ የሚገኝ ሆስፒታል በኢራን ሚሳኤል መመታቱም ተነግሯል። ሆስፒታሉ በቀጥታ በሚሳኤል መመታቱን የገለጸችው እስራኤል በዚህም ጥቃት 30 ሰዎች በሆስፒታሉ መጎዳታቸውን ተናግራለች። ኢራን ባስወነጨፈቻቸው ሚሳኤሎች በተጨማሪም 3 የሲቪል ስፍራዎች መመታታቸውን አንድ የእስራኤል ወታደራዊ ባለስልጣን
መሆኗን ገልጸዋል። በስፍራውም በርካታ ሚሳኤሎች መወንጨፋቸውንና በቴል አቪቭና ኢየሩሳሌምን በርካታ የፍንዳታ ድምጽ መሰማቱ ተገልጿል። የሆስፒታሉ ቃል አቀባይ ሆስፒታሉ ከፍተኛ ጉዳት ደርሶበታል ብለዋል። በአካባቢው አደገኛ ንጥረ ነገሮች ሊፈስ ይችላል በሚል ስጋት ነዋሪዎች ከአካባቢው እንዲርቁም እየተጠየቀ ይገኛል። ኢራን የሚሳኤል ጥቃቱ ኢላማ በሆስፒታሉ አቅራቢያ የሚገኝ ወታደራዊ ይዞታን መሆኑን ማስታወቃለች። የእስራኤል ምክትል የውጭ ጉዳይ ሚኒስተር በሆስፒታሉ ላይ የደረሰውን ጥቃት ሆን ተብሎ የተፈጸመ እንዲሁም ወንጀል ነው ሲሉ አውግዞታል። ጥቃቱም የተፈጸመው በጦር ሰፈር ሳይሆን በሆስፒታል ላይ ነው ያሉት ሚኒስትሩ ዓለም ጥቃቱን ሊያወግዘው ይገባልም ብለዋል። በሌላኛው ትራምፕ አደገኛውን ውሳኔ ማስተላለፋቸው ተሰምተዋል። የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ ሀገራቸው ከእስራኤል ጋር ተሰልፋ ኢራንን ለመውጋት ሲጠበቅ የነበረውን ውሳኔ አስተላልፈዋል። በመካከለኛው ምስራቅ የሚገኙ ሀገራት በከፍተኛ ውጥረት ውስጥም ገብተዋል። የአሜሪካ በጦርነቱ መቀላቀልም የጦርነቱን አውድ ከተጠበቀው በላይ ሊያሰፋ ይችላል የሚል ስጋትንም ፈጥሯል። ዶናልድ ትራምፕ ለከፍተኛ ረዳቶቻቸው ኢራንን የማጥቃት እቅዳቸውን ማጽደቃቸውን ዎል ስትሪት ባወጣው ዘገባ መመልከት ችለናል። በሌላ ዜና ኢራን በቅርቡ ከዩኤስ ፕሬዝዳንት ትራምፕ ጋር ለመገናኘት ፍላጎት እንዳላትና የኢራን ከፍተኛ ባለስልጣን ለኒውዮርክ ታይምስ የገለጹ ሲሆን የውጭ ጉዳይ ሚኒስትር አባስ አራጋቺ ከእስራኤል ጋር የተኩስ አቁም ስምምነት ላይ እንደሚወያዩም ተናግረዋል። የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ ኢራንን ለማጥቃት መወሰናቸውን ተከትሎ ኢራን የኒኩሌር ማበልጸጊያ ፕሮግራሟን ልታቆም እንደምትችልም ዘገባዎች እየጠቀሱ ይገኛሉ። የኢራንን ከመሬት በታች 80 ሜትር ውስጥ የቀበረችውን የዩራኒየም ማበልጸጊያና ማጣሪያን በጥልቀት ሊመታ የሚችለውን ቦምብ በአሜሪካ እጅ ብቻ የሚገኝ ሲሆን እስከ 60 ሜትር ድረስ ወደ መሬት በመግባት ጥቃት ሊያደርስ ይችላል ነው የተባለው የአሜሪካኑ ቦምብ። የኢራኑ ምክትል የውጭ ጉዳይ ሚኒስተር ካዜም ጋራባባዲ በበኩላቸው አሜሪካ በቀጥታ ወታደራዊ ጣልቃ ገብነት እንዳታደርግ አዲስ ማስጠንቀቂያ አሁን ሰጥተዋል። ሮይተርስ የዜና ወኪል ባወጣው ዘገባ መሰረት ጋሪባባዲ ኢራን ግጭቱ እንዲስፋፋ እንደማትፈልግ ነገር ግን አስፈላጊ ከሆነ እርምጃ ለመውሰድና ወረራዎችንም ትምህርት ለማስተማር ዝግጁ መሆኗን ተናግረዋል። የኢራን ወታደራዊ ውሳኔ ሰጪዎች ሁሉም አስፈላጊ አማራጮችን በጠረጴዛ ላይ ናቸው ሲሉ አሜሪካንን አስጠንቅቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከትናንት በስቲያ ማክሰኞ ኢራንን ለማጥቃት እቅድ ቢያጸድቁም ነገር ግን የመጨረሻ ውሳኔ ላይ አለመድረሳቸውን ሲቢኤስ ኒውስ ግን ዘግቧል። ትራምፕ ጥቃቱን ለመጀመር ያልፈለጉት ኢራን የኒኩሌር መርሃ ግብሯን እርግፍ አድርጋ ለመተው ከተስማማች በሚል እንደሆነም ዘገባዎች ያሳያሉ። በሌላኛው ሰበር መረጃ ደግሞ እስራኤልና ቱርክ የቃላት ጦርነት ውስጥ ገብተዋል። በቱርክና እስራኤል መካከል የተከሰተው ውጥረት እየጨመረ መሆኑ መገለጹ የሚታወስ ሲሆን በዛሬው ዕለት የሁለቱ ሀገራት መሪዎች መዘላለፋቸው ተሰምቷል። የቱርኩ ፕሬዝዳንት ጠቅላይ ሚኒስትር ኔታንያሁ የአዶልፍ ሂትለርን ታሪክ እየደገመ ነው በማለት ተናግረዋል። እስራኤል በበኩሏ በሰጠችው ምላሽ ኤርዶጋን ጸባጫሪ ባህሪ እየታየባቸው ነው ብላለች። እስራኤልና ቱርክ የቃላት ውዝግብ ሰጣ ገባ ውስጥም ገብተዋል። የቱርኩ ፕሬዝዳንት ረሲፕ ጠይብ ኤርዶጋን የእስራኤልን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ከቀድሞ የጀርመን ፕሬዝዳንት አዶልፍ ሂትለር ጋር ማነጻጸራቸው ከፍተኛ የሆነ ውዝግብን አስከትሎባቸዋል። ፕሬዝዳንት ኤርዶጋን ከግሪክ ጋር የሚወዛገቡበትን የቁጵሮስን ከተማ ያለ ዓለም አቀፍ ዕውቅና የሰሜን ቱርክ ግዛት አካል ሆና ትቀጥላለችም ብለዋል። አክለውም የኢራንና እስራኤል ግጭትን በተመለከተ ቱርክ የሚቃጣባትን ጥቃት ትመክታለች ሲሉ ተናግረዋል። በሌላ በኩል የእስራኤል የውጭ ጉዳይ ሚኒስትር ገዲዮን ሳር የቱርክ ፕሬዝዳንት ኤርዶጋን የሰጡትን ሐሳብ ለኢራን የወገነ አስተያየት ነው በማለትም ተቃውመዋል። ኤርዶጋን ጸባጫሪ ባህሪዎችን እያሳዩ ነው ሲሉም ነው የተናገሩት። በህገወጥ መንገድ ተቆጣጥረውበታል ባሏት የቁጵሮስን ካርድ እየተጫወቱ ነው ሲሉም ነው ኤርዶጋንን የዘለፉት። ይህ በእንዲህ እንዳለ የጸጥታው ምክር ቤት በእስራኤልና ኢራን ግጭት ዙሪያ ለመወያየት አስቸኳይ ስብሰባም ጠርቷል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በእስራኤልና ኢራን ግጭት ላይ ለመወያየት ለአርብ ዕለት አስቸኳይ ስብሰባ መጥራቱን ቢቢሲ ዘግቧል። ስብሰባው በኢራን፣ ሩሲያ፣ ቻይና፣ ፓኪስታንና አልጄሪያ ጥያቄ አቅራቢነት የተጠራ ሲሆን የእስራኤል አምባሳደር ዳኒ ዳኖን በስብሰባው እንደሚገኙም ዘገባው ጠቅሷል። የእስራኤልን ጥቃት ተከትሎ ከሳምንት በፊት በኢራን ጥያቄ አቅራቢነት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በኒውዮርክ መምከሩ የሚታወስ ነው። በስብሰባው ላይ የእስራኤልን ጥቃት ያወገዙት የኢራን ተወካይ ሰዓድ ራቫኒ የጸጥታው ምክር ቤት ድርጊቱን እንዲያስቆምና እስራኤልን ተጠያቂ እንዲያደርጋትም ጠይቀው እንደነበር መዘገቡ የሚታወስ ነው።
የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ የያዝናቸው መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት በቸር ቆዩ።